ቻናላችንን ላይክ፣ ሼር፣ ኮሜንት ያርጋችሁ ከሐሙድ ቲዩብ ጋር ቤተሰብ ይሁኑ። እንኳን ደስ አላችሁ። ከዚህ በፊት የቴምር ፕሮጀክት ላመለጣችሁ ደንበኞቻችን ከአፍሪካ ህብረት በቅርብ ርቀት ከምስራቅ አፍሪካ ግዙፍ እስላሚክ ማዕከል አልነጃሽ ፊት ለፊት የንግድ ሱቆችን በ3.9 ሚሊዮን አጠቃላይ ክፍያና በ900 ሺህ ብር ቅድመ ክፍያ እየሸጥን እንገኛለን። እንዲሁም የመኖሪያ አፓርትመንቶችን 30% ቅናሽ በማድረግ 68 ካሬ ባለ 1 መኝታ በ5.4 ሚሊዮን ብር አጠቃላይ ክፍያ፣ 95 ካሬ ባለ 2 መኝታ በ7.6 ሚሊዮን አጠቃላይ ክፍያ፣ 130 ካሬ ባለ 3 መኝታ በ10.4 ሚሊዮን አጠቃላይ ክፍያ። በተጨማሪም 4 ኪሎና ፒያሳ ላይ የንግድ ሱቆችን ከ1.4 ሚሊዮን ብር ቅድመ ክፍያ ጀምሮ ያለምንም የዋጋ ጭማሪና ወለድ እየሸጥን እንገኛለን። ያስተውሉ፣ ይህ ቅናሽ የሚቆየው ለጥቂት ቀናት ብቻ ነው። ፈጥነው ይደውሉ። የተከበራችሁ አባቶች፣ ወንድሞች፣ እናቶች፣ እህቶች የዛሬው የጁማ ኹጥባችን ፊት ለፊታችን እየመጡ ስላሉት ስለ ወርቃማ ሌሊቶች፣ ስለ ውዱ ቀናቶች ነው። ቀደም ብለን ይሄ ርዕስ እንዲነሳ የተደረገው አስቀድመን ዝግጅት እንድናደርግ ነው። መስራት ያለብን ስራ ካለ ካሁኑ አጠናቀን ፊት ለፊቱ ያሉት ውዱ ቀናቶቹ ብቅ እያሉ ስለሆነ ስለነሱ ከዛሬ ጀምሮ ዝግጅት እንድናደርግ ስለ 10 ሌሊቶች ስለ ወርቃማዎቹ እንነጋገራለን። አላህ ሱብሓነሁ ወተዓላ ነገሮችን የፈለገውን ከፍ ያደርጋል፣ የፈለገውን ዝቅ ያደርጋል። ከሰዎች ከመላእክቶች የመረጣቸዋል፣ ከፍ ያደረጋቸዋል። የመላእክቶች አለቃ ጅብሪል ነው። ከሰዎች መካከል ደግሞ አላህ ነቢያቶችና ሩሱሎችን መርጧል። ከሩሱሎች ደግሞ ኡሉል ዐዝም የሚባሉት 5ቱ ነቢያቶች ደግሞ ተመርጧል። ከቦታ ደግሞ አላህ ከሀገር መካን አላህ ወዷታል። አላህ ዘንድ የተወደደች ምድር ናት። ከዛ ከቦታዎች ደግሞ መስጊዶችን አላህ መርጧል። ከመስጊዶቹ ደግሞ የመጀመሪያው መስጂዱል ሐራም ያለው የሚሰገደው ሰላት ከሌላ ቦታ በ100 ሺህ እጥፍ የሚበልጠው፣ ቀጣዩ ደግሞ መስጂዱ ነበዊ የነቢዩ ሰለላሁ ዐለይሂ ወሰለም መስጂድ ከሌላ ቦታ በ1 ሺህ የሚበልጠው፣ ቀጥሎ መስጂዱል አቅሳ ደግሞ ከሌላ ቦታ በ500 የሚበልጠው ፊልስጤም የሚገኘው አላህ ከአረመኔ ይሁዶች እጅ አላህ ነፃ አውጣው። ወንድሞቻችንም ሰላም አላህ ያርጋቸው። በእነዚህ ቀናቶች ዱዓ እናድርግላቸው። አላህ ሰላማቸውን እንዲያበዛ፣ የበላይ አላህ እንዲያደርጋቸው፣ ድልን እንዲያጎናጽፋቸው ወላሂ ከውስጣችን ዱዓ እናድርግ። ዛሬ ከባጢል ጎን የሚቆሙ ብዙ ሰዎች አሉ። ከግፈኞች ጎን ዓለም ይቆማል። ሀገራችን ጭምር ያሉት ባለሙያዎች፣ ጋዜጠኛ የሚባሉ እዛች አካባቢ ላይ እውነታን ለመደበቅ ዓለም ያወቀው ግልጽ የወጣው ሱብሃንአላህ። ሰው እንደ ከሰባይነት እንዴት ይወጣል? ያ ሁሉ ሕፃናት እያለቀ ምንም ነገር ከአውሮፓ ሲያወጡ እስራኤሎቹ ከአፍሪካ ጀመሩ። የኛዎቹም በገንዘብ በምን ተታለው እዛ የሄዱ እውነታን ለመደበቅ። እውነታ ተደብቆ አይቀርም፣ ወላሂ አይቀርም። ግልጽ ይወጣል። ደግሞ ወደዱ ጠሉ ቤተል መቅዲስ ነፃ ይወጣል። የሚጠራጠር አለ? ወላሂ ይሁዳዎቹ የሚደበቁበት ድንጋይ ጭምር ያጣሉ። የአላህ መልእክተኛ እንደነገሩ ከድንጋይ ጀርባ ሲደበቁ ያ ሙስሊም ተዓል ሚን ወራኢ የሁድዩን፣ አንተ ሙስሊምና ከኔ ጀርባ የሁዲ ያለ ፈቅቱሉ፣ ናና ግደለው ብሎ ድንጋይ ጭምር ያጋልጣቸዋል። ይሄ ቀን ቅርብ ነው። ወላሂ በሐዲስ የተረጋገጠ አላህ ለነሱ አላህ ያርገው። ይሄ 10 ቀናቶች እንግዲህ ለይለተል ቀድር ቁርአን የወረደበት ብዙ ተአምራት ያለበት ሰላት የምናበዛበት ቀናቶች ናቸው። ተራዊው፣ ተሐጁዱ፣ ለይል ሰላቱ የሚበዛበት ከአላህ ዘንድ የምንቃረብበት ሱጁድ ባደረግን ቁጥር ከፍ የምንልበት ነው። ሱጁድ እንዳትቅ፣ ሰላትን አብዛ። ሸይጣን በአንድ ሱጁድ ነው ከጀነት የተባረረ። የአላህ መልእክተኛ ነቢዩ ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? አን አቢ ሁረይረተ ረዲየላሁ ዐንሁ ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም ኢዛ ቀራ ኢብኑ አደም ሰጅደተ፣ የአደም ልጅ ቁርአን ሲቀራ ሰጅዳ ያለበት ሱጁድ ያለበትን አንቀጽ ሲቀራ ፈሰጀደ፣ ልክ ሱጁድ ሲያደርግ እዕተዘለ ሸይጣን ከዛ ይርቅና የብኪ ያለቅሳል። የቁል ይላል ያ ወይለሃ ዋጥፋቴ ኡሚረ ኢብኑ አደም ቢሱጁድ፣ የአደም ልጅ በሱጁድ ታዘዘ። ፈሰጀደ ሱጁድ አደረገ። ፈለሁል ጀና፣ ለሱ ጀነት አለው። ወኡሚርቱ ቢሱጁድ፣ እኔም በሱጁድ ታዘዝኩኝ። ፈአበይቱ፣ እኔ ግን እምቢ አልኩኝ። ፈልየናር፣ ለኔ እሳት አለኝ ይላል። ወንድሜ ሰላትን አጥብቅ ያዝ። ሱጁድ ባደረግ ቁጥር ሸይጣን የሚያለቅስብህ የሚርቅብህ ደረጃ ከፍ የሚል ነው።
እነዚህ 10 ሌሊቶቹ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ሲመጡ እነዚህ 10 ሌሊቶች ሲመጡ ይታገሉ ነበር። በጣም በሚያሳዝን ሁኔታ ረመዳን ሲገባ ተራዊሁ ሁሉ ጥንካሬው ማሻአላህ ነው። እያለቀ ሲመጣ ግን ጉልበታችን ያልቃል፣ ወደ ኋላ እንላለን። ፋይናል ላይ ነው እኮ ለማሸነፍ መሮጥ አለብን። የአላህ መልእክተኛ ከቀን ወደ ቀን ዒባዳቸው እየጨመረ ይመጣል። እናታችን አይሻ ረዲየላሁ ዐንሃ ስትናገር ምን ይላሉ? ካነ ረሱሉላህ ሰለላሁ ዐለይሂ ወሰለም ኢዛ ደኸለ አልዐሽሩ 10 ሌሊቶች የገቡ ጊዜ ሸደ ሚዕዘረህ ሽርጣቸውን ይታጠቃሉ፣ ያጠብቃሉ። ወአሕያ ለይለህ ሌሊቱን ደግሞ ሕያው ያደርጉታል፣ እንቅልፍ የሚባል የለም። ወአይቀደ አህለሁ ቤተሰቦቻቸውንም ያነቃሉ። የ10 ቀናቶች የጅተሂዱ ፊል አሽሪ በእነዚህ 10 ቀናት የአላህ መልእክተኛ ነቢዩ ሰለላሁ ዐለይሂ ወሰለም በጣም ይታገሉ ነበረ። ማ ላ የጅተሂዱ ፊ ገይሪሂ ከሌላው በማይታገሉት ሁኔታ በእነዚህ 10 ቀን በጣም ይታገሉ ነበር። ሊአነሁ ሰለላሁ ዐለይሂ ወሰለም ካነ የልተሚሱ ለይለተል ቀድር ምክንያቱም የአላህ መልእክተኛ ለይለተል ቀድር ይፈልጓት ነበረ። ለይለተል ቀድር ማለት እንግዲህ ወሳኝቷ ሌሊት ናት። የአላህ ባሪያዎች በዚህ ቀናቶች አላህ የመረጣቸው ነገሮች የተስተካከለላቸው ኢዕቲካፍ ይገባሉ። ልባቸውን ከአላህ ጋር ያስተሳስራሉ። ዱንያን ጣል አድርጓት ችላ ብለው ቤተሰቦቻቸውን ትተው 10 ቀናት መስጂድ ያሳልፋሉ። ለይሉን ሕያው ያደርጉታል፣ ቀኑን በቁርአን ያደምቁታል፣ ሌሊቱን በሰላት ያደምቁታል። የአንድ ጾመኛ በቀኑ መጾሙ ጂሃድ ነው፣ በሌሊት መቆሙ ደግሞ የጾም ጂሃድ ነው ይላሉ ዑለማዎቹ። በቀን መጾም የጾም ጂሃድ ማለት ቀን መጾም ነው። በሌሊት መቆም ደግሞ የጾም ምንድነው? ጂሃድ ነው። ይታገላሉ። ነፍስያቸውን አሸንፈው እንቅልፋቸውን ገፍትረው ከአላህ ጋር ያላቸውን ግንኙነት የሚያሳምሩበት ኢዕቲካፍ ይባላል። ወጣቶች ጊዜ ያላችሁ ይህን ጊዜ ተጠቀሙበት። አባቶችም ጊዜ ያላችሁ ተጠቀሙበት። ትልቅ እድል ስለሆነ ለይለቱል ቀድር ማለት ቁርአን የወረደበት ወር ነው። ቁርአን የአላህ ደብዳቤ የመጣበት ወር ነው። አላህ ቁርአን ላይ እንደተናገረው ኢና አንዘልናሁ ፊ ለይለቲን ሙባረካ እኛ በዛች በተባረከችው ሌሊት ቁርአኑን አውርደነዋል። ኢና ኩና ሙንዚሪን እኛ አስጠንቃቂዎች ነን። ፊሃ በሷ ሌሊት ዩፍረቁ ኩሉ አምሪን ሐኪም ከአላህ ስብሓነሁ ወተዓላ ዘንድ የተወሰነ የተፈረደ ነገር በአጠቃላይ የሚለይበት ቀን ነው። እቺ ሌሊት የተባረከች ሌሊት ናት። ምንም መጥፎ ውሳኔ ማለት ስተት የሌለበት ከአላህ በኩል የሚመጣው ውሳኔ ምንም ስተት የሌለበት ጥበብ የተሞላበት ውሳኔ ነው የሚመጣው። ምን አይነት ውሳኔ? አላህ ሱረቱል ቀድር ላይ እንደተናገረው ኢና አንዘልናሁ ፊ ለይለቱል ቀድር እኛ በዛች ወሳኝቷ በተከበረችው ሌሊት ቁርአኑን አውርደነዋል። ወማ አድራከ ማ ለይለቱል ቀድር ለይለቱል ቀድር ምን እንደሆነች ምን አሳወቀ? ማወቅ ትፈልጋለህ? ጉዳዩን ትኩረት ለመሳብ ነው። ለይለቱል ቀድር ማለት ያቺ ወሳኝቷ ሌሊት የተከበረችው ሌሊት ማለት እኮ ኸይሩ ሚን አልፍ ሸህሪን ከ1000 ወር የምትበልጥ ናት። ተነዘሉል መላኢከቱ በሷ ሌሊት መላእክቶች ይወርዳሉ። ወሩሑ ያኒ ጅብሪልም ይወርዳል። ፊሃ በሷ ሌሊት ላይ ቢኢዝኒ ረቢሂም በጌታቸው ፍቃድ ሚን ኩሊ አምሪን ከነገሩ ሁሉ ውሳኔውን ይዘው ይወርዳሉ። ሰላሙን ሂያ ያቺ ሌሊት ሰላም ናት። ሐታ መጥሊዐል ፈጅሪ ፀሐይ እስክትወጣ ጎህ እስክትወጣ ድረስ ሰላም የሆነች ሌሊት ናት። ሙጃሂድ ምን ይላሉ? በዛች ሌሊት ሸይጣን የሚነደምበት፣ የሚበሳጭበት፣ የሚቆጭበት ሌሊት ማለት የለይለቱል ቀድር ሌሊት ነው። ስለዚህ ጎበዝ በዚህ ሌሊት ውሳኔውን ታውቃለህ? አላህ የዓመት ውሳኔ ይወስናል። እከሌ አላገባም ያግባ፣ እከሌ ታሟል ይሽራ፣ እከሌ ደሃ ነው ሀብት ያገኝ፣ እከሌ ዑምራ አልሄደም ይሂድ፣ ሐጅ ያድርግ፣ ልጅ የለውም ልጅ ያገኝ፣ እከሌ ይሙት እከሌ ይወለድ የሚወሰንበት ሌሊት ማለት ነው። የዚችን ኸይር በረካ ሌሊት ለማግኘት ጥረት ማድረግ አለብን። ከዱንያ ውስጥ የተወደዱ ቀናት ማለት የዙልሂጃ 10 ቀናቶች ናቸው። ከቀናቶች አያሙ አፍደሉ ዱንያ ተብሎ ከሌሊት ከተባለ ደግሞ የለይለቱል ቀድር ነው። ስለዚህ እነዚህን ቀናቶች በአግባቡ ልንወጣ ይገባል። ፊት ለፊታችን እየመጡ ያሉት ነው። የሚቀጥሉ ዓመት እንድረስ አናውቅም። ሀጃ የለን ጉዳይ የለን አለን አይደል? ሀጃችንን አላህ ያውጣልን። ያሰብነውን ነገር በአጠቃላይ አላህ ያሳካልን። ወኢዛ ቁሪየል ቁርአኑ ፈስተሚዑ ለሁ ወአንሲቱ ለዐለኩም ቱርሐሙን ቃለ አላሁ ተዓላ አዑዙ ቢላሂ ሚነሽ ሸይጣኒር ረጂም ቢስሚላሂር ረሕማኒር ረሒም
إنا أنزلناه في ليلة القدر وما أدراك ما ليلة القدر ليلة القدر خير من 1000 شهر تنزل الملائكة والروح فيها بإذن ربهم تنزل الملائكة والروح فيها بإذن ربهم من كل أمر سلام هي حتى مطلع الفجر. بارك الله لي ولكم في القرآن العظيم ونفعني وإياكم بما فيه من الآيات والذكر الحكيم. أقول ما تسمعون وأستغفر الله لي ولكم من كل ذنب فاستغفروه إنه هو الغفور الرحيم. الحمد لله الذي من علينا بمواسم الخيرات وأبقى في أعمارنا لنزداد من الحسنات. وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدًا عبده ورسوله صلى الله عليه وعلى آله وصحبه والتابعين وسلم تسليما كثيرا. أما بعد فاتقوا الله عباد الله حق تقواه وراقبوا في السر والنجوى واعلموا أنكم موقوفون في يوم لا يجزي أحد عن أحد شيئا. أو ليلة القدر مالت ልዩ ሌሊት ናት። በዛ ሌሊት ላይ ምን አለ እናበዛለን ከተባለ ዱዓ፣ ዚክር፣ ቁርአን ከሚበዙ ዱዓዎች መካከል አንድ የአላህ ባሪያ አላህን ይቅርታን መጠየቅ ነው። ይቅርታን አላህ ይቅርታ ካረገልን አላህ አፍ ካለ ሁሉም ነገር አግኝተሃል ወንድሜ። የአላህን ይቅርታ ለማግኘት መጣር ነው። እናታችን አይሻ ረዲየላሁ ዐንሃ ነቢዩን ዓለይሂ ሰላቱ ወሰላም ጠየቀች። ቁልቱ ያ ረሱለላህ አንተ የአላህ መልእክተኛ ወይ አራኢተ ኢን ዋፈቅቱ ለይለተል ቀድሪ እስቲ ንገረኝ ለይለተል ቀድርን አላህ ከወፈቀኝ ማ አቁሉ ፊሃ በሷ ሌሊት ምንድን ነው ምለው ብለው እናታችን አይሻ ጠየቁ። ቃለ ቁሊ ነቢዩ ማሏት አላሁመ ኢነከ አፉውን ቱሒቡል ዐፍወ ፈአፉ ዐኒ። አላህ ወይ አንተ ይቅር ባይ ነህ፣ ይቅርታን ትወዳለህ፣ ይቅር ባይን ትወዳለህ፣ ይቅር በለኝ። ሱብሓነላህ ለው ካነ ሁናከ ጠለቡን ሁወ አዕላ ሚን ሃዛ ከዚህ ውጭ ሌላ የሚፈለግ ነገር ቢኖር ኖሮ ለዘከረሁ ነቢዩ ሰለላሁ ዐለይሂ ወሰለም ሊዓኢሸተ ረዲየላሁ ዐንሃ ነቢዩ ሰለላሁ ዐለይሂ ወሰለም ለዓኢሻ በነገሯት ነበረ። ለምን? ሊአነ ነቢዩ ሰለላሁ ዐለይሂ ወሰለም አኽበረሃ አነሃ አሐቡ ናስ ኢለይህ እሷ ማለት ከሰው ሁሉ ነቢዩ ዘንድ የተወደደች ናት። ለወዳጅ የተናገረ ነው። ለዚህ ነው አምር ብን ልዓስ በጠየቃቸው ጊዜ አላህ መልእክተኛ ነቢዩ ሰለላሁ ዐለይሂ ወሰለም መን አሐበ ናስ ኢለይከ ያ ረሱለላህ አንተ የአላህ መልእክተኛ ወይ አንተ ዘንድ በጣም ተወዳጅ ሰው ማን ነው አላቸው። ቃለ አይሻ ናታ አሉ። ቃለ ፈሚን ሪጃል ከወንድስ አላቸው። ቃለ አቡሃ አባቷ ረዲየላሁ ዐንሁ ወዐንሃ ወዐን ሰሐበቲ አጅመዒን ፈሃዛ እኽትያሩ ልሐቢብ ሊልሐቢብ ይህ ምርጫ ማለት ወዳጅ ለወዳጅ የመረጠው ነው። ምን አላሁመ ኢነከ አፉውን ቱሒቡል ዐፍወ ፈአፉ ዐኒ አላህ ይቅርታ እንዲያደርግልህ አላህን ለምነው። እህቴ አላህን ለምኝ፣ የአላህን ይቅርታ ለማግኘት እንጣር። በሷ ሌሊት ዱዓ እናብሳ። ወላሂ ዱዓ ላይ ተዘናግተናል። እጅህን አንሳ። በር ተዘግቶብሃል፣ ሰዎች ጀርባ ሰጥተዋል፣ ሁሉም በሩን ዘግቶብሃል። ያልተዘጋ በር አለ። የማን በር? የአላህ በር። ቢሰጥ ማአልቅበት ዛሬ ቤት ሰጥቼ ያለው ነገ ፎቅ ይቅርብህ የማይል ጌታ፣ ሁሌ ሀብታም የሆነ ጌታ፣ ካዝናው የማይጎልበትን ጌታ አላህን ጠይቀው። የሰው ልጅን ስትጠይቀው ይከፋል። አላህን ሳትጠይቀው ስትቀር ደግሞ አላህ ይከፋል። የሰው ልጅን ሳትጠይቀው ስትቀር ይደሰታል። አላህን ስትጠይቀው ደግሞ ይደሰታል። አላህ ሲጠየቅ ይደሰታል። የሰው ልጅ ሲጠየቅ ይከፋል። አላህ ሳይጠየቅ ሲቀር ይቆጣል። የሰው ልጅ ሳይጠየቅ ሲቀር ደግሞ ይደሰታል። መን ለም የስአልላህ የቅደብ ዐለይህ አላህን ማይለምን አላህን ማይጠይቅ አላህ ይቆጣበታል። ሀጃ የለህም፣ ታመሃል፣ እጅህን አንሳ። ስራ ጠፍቷል፣ እጅህን አንሳ። ትዳር ፈልጋ አጥተሃል፣ እጅህን አንሳ። ረጅም ዓመት ልጅ ፈልጋ አጥተሃል፣ እጅህን አንሳ። ዘከርያን በ100 ዓመታቸው የሚስታቸው ዕድሜ 99 ሆኖ አላህ ለግሷቸዋል። እጅህን አንሳ። እንደዚሁም ዩኑስን ከዛ ጭንቀት አላህ ነጃ ብሎታል። አዩብን 18 ዓመት በበሽታ ታመው አላህን ሲለምኑ አላህ ፈውሷቸዋል። ቁርአን ላይ ታሪኩ የሚነግረን
እንደ ታሪክ አንብበነው ልናልፈው ሳይሆን ለምንድነው እንድንኖርበት ነው። ወላሂ እጅናሳ አላህ ያሳፈረን። ኡድኡላህ ወአንቱም ሙቂኑነ ቢልኢጃባ አላህን እንደሚቀበላችሁ እርግጠኛ ሆናችሁ ለምኑት። ይቀበለኛል፣ ይሰጠኛል፣ ሐጃዬን ጉዳይን ያሳካልኛል። ኡድኡኒ አስተጅብ ለኩም ለምኑኝ እቀበላችኋለሁ ያለ ጌታ ነው። አይቀበለንም እንዴ? እንኳን ያንተ ወንድሜ 5 አውቃት ሰላት ለአላህ ግንባርን እንደፋ ወንድሜ ይቅርና የኢብሊስ ዱዓ ተቀብለዋል አይደል? ረቢ ፈአንዚርኒ ኢላ የውም ዩብዓሱን ጌታዬ ወይ ሰዎች ከመቃብራቸው እስከሚቀሰቀሱበት ጊዜ ድረስ እድሜን አርዝምልኝ አለ። ማን? ኢብሊስ። የአላህን ትእዛዝ የጣሰው አንተ ከሚቆዩት ነህ እስከሚታወቀው ቀጠሮ ጊዜ ድረስ አለ አላህ። የእሱን ዱዓ የተቀበለ ያንተ አይቀበለኝም ትላለህ። ሰነፍ ማለት ከዱዓ የሰነፈ ነው። ስለዚህ ዱዓ ላይ በርታ። የአላህ መልእክተኛ ነቢዩ ሰለላሁ ዐለይሂ ወሰለም አሉ ማ ሚን ሙስሊሚን የድዑ ለይሰ ቢኢስሚን ወላ ቀጢዐቲ ረሂምን ኢላ አዕጣሁ ኢህዳ ሰላስ። አንድ ሙስሊም የለም ዱዓ ሲያደርግ ዝምድና መቁረጥ ካላደረገ በወንጀል አላህን ካለመነ ከሶስት አንድ ይሰጠዋል። ኢማ አን ዩአጅለ ለሁ ዳዕወተሁ ወይ የለመነው ነገር ወደው ይመጣለታል። ወንድሜን አላህን ለምነው ወደው አልሰጠህም? እንደው ያ ረቢ ባለቤቴን በሰላም ገላግልልኝ የዛሬን ቀን ስትል አላህ በሰላም አልገላገልልህም? ስንት ጉዳይ አላህ አላሳካልህም? ወደው ይመጣል። ወኢማ አየደኺራሃ ለሁ ፊል አኺራ ወይም ለአኺራ አላህ ያስቀምጥለታል። ሰላት እንደምትሰግደው ጾም እንደምትጾመው ሰደቃ አውጥተህ ለአኺራ ምንዳ እንደምትፈልገው ዱዓው ራሱ እንደዛ ይሆናል። በአንድ ሐዲስ እንደመጣው አላህ ባሪያውን ይተሳሰበዋል። በዚህ ቀን ለምነኝ ሳልሰጥ ቀረው፣ አዎ እንካ ዛሬ። በዚህ ቀን ለምነኝ ሳልሰጥ ቀረው፣ አዎ እንካ እያለ ያልሰጠውን እየተሳሰበ ሲሰጠው አላህ ምን ይላል? የሰው ልጅ የለመንኩት ዱዓ በአጠቃላይ ምን ነው ለአኺራ በሆነልኝ ይላል። ሱብሓነላህ። ወኢማ ወይም ደግሞ መጥፎ ነገር ካለ ከሱ ይቀለብስለታል። ሱቅህ ሊቃተል ነበር፣ አላህ መልሶላል። የለመንከው ሌላ ነው። የሆነ በላ ሊመጣ ነበር፣ አላህ ቀልሶላል። ስንትና ስንት በላዎች በእኛ ዱዓ አድርገን የሆነ ነገር ጥያቄን ያ የጠየቅነው ሳይሰጠን ግን የተቀለበሰልን የተመለሰልን በላ ስንት አለ። የመኪና አደጋ ሊደርስ ነበር፣ ተቀይሮልሃል በዱዓ አድርጎ የሚከስር የለም። አላህ ያፍራል አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ባሪያውን በባዶ እጁ ሊመልሰው ያፍራል፣ በወንጀልና በዝምድና መቁረጥ እስካለመነው ድረስ። አላህ በወንጀል የሚተባበር ጌታ አይደለም። ስለዚህ ይሄ ረመዳን አላህ እንዲቀበለን ለይለቱል ቀድር አላህ እንዲወፍቀን ካሁኑ ዱዓ እናድርግ። ለዛች ቀን ካሁኑ እንዘጋጅ። ሙስተዒድ ነን። አላህ ሱብሓነሁ ወተዓላ ለዚህ እድለኞች አላህ ያድርገን። فاتقوا الله عباد الله فيما تعتقدون وما تقولون وتفعلون واتقوا يوما ترجعون فيه إلى الله ثم توفى كل نفس ما كسبت وهم لا يظلمون. هذا وصلوا وسلموا على إمام المرسلين وقائد الغر المهجلين فقد أمركم الله تعالى بالصلاة والسلام عليه في محكم كتابه حيث قال عز قائلا عليما إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما. اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم إنك حميد مجيد. وبارك على محمد وعلى آل محمد كما باركت على إبراهيم وعلى آل إبراهيم إنك حميد مجيد. وارض اللهم عن الخلفاء الراشدين أبي بكر وعمر وعثمان وعلي وعن صائر الصحابة والتابعين ومن تبعهم بإحسان إلى يوم الدين وعنا معهم بعفوك وكرمك وجودك يا أرحم الراحمين. اللهم انصر الإسلام والمسلمين، اللهم انصر الإسلام والمسلمين وأذل الشرك والمشركين ودمر أعداءك وأعداء الدين